ዛሬ አንደኛ የጠራሁበት ዋነኛው ምክንያት በቃ እኔ ከኪያ ጋር መመለስ ካለብኝ ከኪያ ጋር መመለሳለሁ። እንደውም ስሚ ክስ ምናምን ትችዋል። እሺ ቤኪ ተረጋጋ። እሺ ቤኪ እኔ በራሴ መንገድ ሁለቱንም አድርጎ ነው አይደለም ቤኪ ይሄ ሁሉ እኮ ባንቺ ምክንያት ነው የሆነው። ጭራሽ እመለሳለሁ ትያለሽ። ይሄ ሁሉ ከተፈጠረ በኋላ እኔ ላንቺ ብዬ አይደለም እንዴ? እሺ ግራስ ኪያ የሚፈልገው እኔ እና እሱ እንድንመለስ ሆነ። አሁንም ወደፊትም ባንቺ ጉዳይ ያገባኛል። እኔ ደህና የምሆነው ሁለቱን አፈር ነው ማበላቸው። አፈር እንደዚህ አድርጎኝማ አልተዋቸውም። እኔ እንደውም እነሱን ከሱ ፈሪ መባል አልፈልግም። ሰላም እንዴት ናችሁልኝ? የኔ ውድና ተናፋቂ የዩቲዩብ ፋሚሊዎቼ፣ እኔ እግዚአብሔር ተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ፋሚሊዎቼ ዛሬም እንግዲህ ምን ማለት እንዳለብኝ አላውቅም። ማለት ሰሞኑ እየተፈጠረው ያለው ነገር ብዙዎቻችሁ እያያችሁት ነበር፣ የራሳችሁንም ሀሳብ እየገለጻችሁ ነበርና አሁን ላይ እንዲህ ነው እንዲያን ብዬ እንዴት አድርጌ እንደማስረዳችሁ እውነት ለመናገር አላውቅም። ከቤኪ ጋር በፊት የተፈጠረው ነገር አይታችሁታል። ትላንትናም ኪያ ቤኪን ከፓፒ ጋር ሆኖ ያደረጉትን ነገር አይታችሁታል። አሁን ላይ ስለነዚህ ነገሮች ምን ብዬ ማውራት እንዳለብኝ ራሱ እውነት ለመናገር አላውቅም። ከእለት ወደ እለት ነገሮች ይስተካከላሉ ብዬ ባሰብኩት ቁጥር ከእለት ወደ እለት በጣም እየባሱ ነው እየመጡ ያሉት። ኪያም ሀሳቡ ምን እንደሆነ ምንም ልረዳው አልቻልኩኝም። የኪያን እሺ ይሁን የፓፒ እንደዛ መሆን እዛ ጋር መቶ ቤኪን እንደዛ በእንትን መምታቱ ምናምን ነገር የምር የሆነ እኔ እንጃ በማያገባው ልጁን በጣም እያሰቃየሁት ነው አሁን ላይ ያለሁት። ማለት አንዳንዴ እኮ ፍቅር ሲባል አለው አይደለም የሆነ ለራሳችሁ የሆነውን ሰው ታገኛላችሁ ምናምን፣ ግን በዚህ ልክ ደግሞ ፈተና ሲበዛበት በጣም ያማል፣ በጣም ይከብዳል የምር። እኔ እንጃ አትሊስት እስቲ በቃ እኔ እንጃ እስቲ ልቻለው ሊያዘ ብዬ ነው እንጂ ሁሌ ሰው ዝም ስንል የሆነ ማውራት ስለከበደን ወይ ማውራት ስለማንችል ወይ ስሜታችንን መግለጽ ሳንችል ሰንቀር የሆነ እንደ ፈሪ አድርገው ይቆጥራል። ግን ይሄ የፈሪነት ሳይሆን አንዳንዴ የምትነግሯቸውና የማትናገራቸው ነገሮች ይኖራሉ በህይወት ውስጥ እና ለዛም ብዬ ነበር እስካሁን ድረስ ስለምንም ነገር መልስ መስጠት ያልፈለኩት። ስለ ቤኪም በደንብ አልነገርኳችሁ ማለት ጊዜ ፍታው ብዬ ነበር ዝም ያልኩት የነበረው። ከኪያ ጋር በምን አይነት መንገድ እንደተዘጋ አይታችሁታል። በዛም ነገር ደግሞ እንዳነበብኩት በስልክ ደውላችሁ ደግሞ በጣም ብዙዎቻችሁ አውርታችሁኛልና በጣም ደስ ብላችኋል። ማለት ብዙ ጊዜ የኔ ፋሚሊዎች የኔን ደስታ ነው የምትፈልጉት፣ የኔን ሀዘን ማየት አትወዱም እና በዚህ አጋጣሚ ግን አመሰግናለሁ። ማለት ሁሌ አመስገኛችሁ እንደማልጠገብ ታውቃላችሁ። ማለት ከጎኔ እንደናንተ አይነት ሰዎች ስላሉ በጣም እድለኛ ነኝና አሁን ላይ ይሄ ከቤኪ ጋር ባለን ግንኙነት ብዙዎቻችሁ በጣም ደስተኛ ናችሁ። ያዝልቅላችሁ ቃልዬ አሁን ገና ልክሽን አገኘሽ እያላችሁ ነበርና እኔም ብዬ ነበር። ግን ደግሞ አሁን ላይ ኪያ እያደረገ ያለው ነገር ምንም ሊገባኝም ሊዋጥልኝም አልቻለም። ማለት ቀድሞ ራሱ ነው ሄደው ይገባኛል። መጀመሪያ ላይ ምናልባት ዘመድማማቾች ናችሁ በሚባለው ነገር በዛ ተሰምቶት ከቤቲ ጋር ግንኙነት ጀምሮ ይሆናል ምናምን። ግን ማለት ይሄ ሁሉ ድራማ አስፈላጊ አልነበረም። በቀጥታ መጥቶ ቃልን እና አንቺ ዘመድማማቾች ነን ይሄን ነገር አብረን እናጣራ ቢለኝ እኔ እና እሱ እዚህ ድረስ ባልደረስን ነበር። ማለት ትላንት ላይ መፈታት የሚችሉ ነገሮች ነው ዛሬ ላይ ይዘው እንደዚህ እያወሳሰቡን ያሉትና እንደዚህም አንደርስም ነበር የኔና ኪያ። ግን አንዳንዴ ደግሞ ከህይወት ጠፈንታችሁ ጋር መታገልም መጣላትም መደባደብም አትችሉትም። ሁሌ ፈጣሪ የፈቀደውን ህይወት ነው ሁላችንም የምንኖረው። ማለት ማንም ሰው ባሰበበት ቢውል ኖሮ በምርጫችን ብንኖር ኖሮ እዚህ ጋር ባልተገኘን ነበርና አሁን እዚህ ጋር ስለ ቤኪ ምን ማለት እንዳለብኝ ራሱ አላውቅም። ማለት ለኔ ልዩ ሰው ነው ስላችሁ ያለብኝን ነገር እያወቀ እስከዛሬ የተፈጠሩትን ነገሮች እያወቀ ሁሉም ነገር ችሎ ከጎኔ የነበረው እሱ ነው። ከኪያ ጋር በነበረን ሰዓት ምናምን እውነት ለመናገር ፋሚሊዎች ስለዚህ ነገር ዲፕ መናገር አልፈልግም። ማለት ጊዜ እውነቱን ያወጣል ብዬ ነው ሁሉን ነገር አሁን ላይ እየተወኩኝ ያለሁትና አሁን ላይ እንዴት ብዬ አይኑን እንደማየው ራሱ አላውቅም። ማለት ግራ ገባኝ። ማለት አንድ ሰው በእናንተ ምክንያት እንደዚህ ተደብድቦ እንጃ አንዳንዴ መረገም ነው ላለው። ማለት ምንድነው ጥፋቴ በዚህ ልክ የሰው ልጅ እንደዚህ የሚፈተንበት? ማለት ፍቅር ነው ያልኩት አይደለም። ከፍቅር ውጭ የተናገርኩት መጥፎ ነገር ይኑር ያደረኩት ይኑር አላውቅም። የሰው ልጅ እንዴት ነው በአንድ በተመሳሳይ ድንጋይ ሁሌ እየተደናቀፈ የሚወድቀው? ሁሌ እኔ የምፈተንበት ነገር ይሄ ፍቅር የሚባል ነገር ነው። አንዳንዴ ፍቅር ለኔ ያልተፈቀደም ብዬ ራሱ እንዳስብ ያደርገኛልና አላውቅም። ዛሬ ራሱ ቤኪን በሙሉ አይኔ አይቼ እንዴት እንደማናገረው ራሱ አላውቅም። ለምጥሽ የተገናኘ ነው እዛ ሆስፒታል ውስጥ ነው። ሆስፒታል ፋሻ ምናምን ጠቅልሎበት ነበረ። ዛሬ እንግዲህ ደህና ይሆናል ብዬ አስባለሁ። ስልክ ለመደወል ራሱ በጣም አሳሰኝ ታውቃላችሁ። በእኔ ምክንያት ምንም የማያውቀው ከሰው ልጅ ጋር ተጣልቶ የማያውቀው ልጅ ጨዋው ልጅ
እዚህ በማያገባው እዚህ ነገር ውስጥ ከትቼው ምን ብዬ ራሱ በመናፌ እንደማወራው ራሱ አላውቅም። ማለት አንዳንዴ ፈተናዎች በጣም ይከብዳሉ። ሁሉም ጊዜ ምንድነው ይባላል አይደለ? ፈጣሪ ማችሉትን ፈተና አይሰጣችሁም ይባላል። ግን እኔ የምሬ በጣም እየከበደኝ ነው ያለው። የሆነ አላውቅም ብቻ በምን አይኔ እንደማይምጣ ይቅርታ መጠየቅ በይቅርታ ይፈታል ብዬ አላውቅም እንጂ ግራ ገባኝ። አሁን እሱ ምን እያሰበ እንደሆነ አላውቅም። እንደዛ ተጎድቶ አይኑን ማየት ራሱ እንዴት በሙሉ አይኔ እንደማየው ራሱ አላውቅምና ይምጣና እንግዲህ ይቅርታ ልጠይቀው እዚህ ቀጥሬዋለሁ። ማለት ብዙዎቻችሁም ስለተጨናነቃችሁ እንዴት ሆነ ተሻለ ወይ እያላችሁ እየጠየቃችሁኝ ስለነበረ እኔም ከዛ በኋላ አልደወልኩለትም። እውነት ለመናገር በጣም ፈርቼ ስለነበር ነውና በአካል አወራለሁ ብዬ ቀጥሬዋለሁ። እየመጣ ነው። እንግዲህ ደግሞ የሚለውን እንሰማለን። ወዳችኋለሁ። የመውደዴን ያህል ካልሰጠኸኝ ቦታ ራሴን ላዳምጠው ሆኜ በጸጥታ አይኖች ልሰወር ጨክኜ እንደምን መቼም ሰው ካልሄደ አይመሰገን። የመውደዴን ያህል ካልሰጠኸኝ ቦታ ራሴን ላዳምጠው ሆኜ በጸጥታ አይኖች ልሰወር ጨክኜ እንደምን እንደሚለው አላውቅም። እንዴት ነው? ሰላም ነው? በጣም ይቅርታ። ምን እንደምልክ እራሱ አላውቅም። ማለት ስልክም አልደወልኩልህም። ምን ይፈላ ደህና ነኝ። እሺ አታስቢ። ይገባኛል። አልደወልኩልህም፣ ደውዬም ከዛ በኋላ አላወራሁም። ማለት እውነት ለመናገር ምን እንደምል ግራ ስለገባኝ ነበረ። በእኔ ምክንያት በማያገባ ገብተህ በጣም የተጎዳ እንደሆነ ይገባኛልና ይህ እኮ የአንቺ ጥፋት አይደለም እኮ። እኔ እንጃ ቢሆንም ግን በእኔ ምክንያት እኮ እንደዚህ ድረስ ይሆንከው። የአንቺ ጥፋት አይደለም። ችግር የለውም። ግን እኔ ልጁ አለቀው ሀፒን አለቀው። እኔ እኮ ግራ ገባኝ። ማለት በዚህ ጋር ምንም በማያገባክ ነገር ነው እንደዚህ የሆንክ ያለከው በእኔ ምክንያት። ግን አንቺ በአንቺ ምክንያት አይደለም። አንቺ መጨናነቅ የለብሽም። ግን እከሳችኋለሁ። በእኔ ችግር እኮ ነው እዚህ ነገር ውስጥ የገባኸው። እንደዚህ ብዬ ማልፎ ጉዳይ አይደለም። ያደረጉት ነገር አላልፋችሁም። እከሳችኋለሁ። አንቺ ግን አትጨናነቂ እሺ? እሺ። ግን አሁን ደህና ነህ? እኔ ደህና ነኝ። ምንም አታስቢ። ግን ከኋላ ነው የመታኝ። አይተሻል አይደል? ይዛቀ አይቻለኝ። እንደ ወንድ ልጅ ከፊት አይመጣም። ተነጋግረው ነው ጀምር። ተነጋግረው ነው ለቱ ተነጋግረው ነውና እኔ አሁንም መሄድበትን መንገድ ሄዳለሁ። እንደ ወንድ ልጅ አናግራችኋለሁ። የራሴን አማራጭ ተጠቅመው። እኔ ከዚህ በላይ ደግሞ ማለት እንድትጎዳ አልፈልግም። እውነቱን ስነግር በእኔ ምክንያት ይበቃል። በቃ እስከ ዛሬ ድረስ የተጎዳው ይሄ አንቺ ጥፋት አይደለም። የኔ ጥፋት ነው። በማያገባክ ነው እዚህ ድረስ የገባውና በቃ ይቅርታ አድርግልኝ። እሺ በቃ እነሱን በቃ ከዚህ በኋላ አወራችኋለሁ። ምንም አደርገው ነገር የለም። አንቺ ምንም ያጠፋሽው ነገር የለም። እኔ ግን እነሱን አለቃችሁ፣ ሁለቱንም አለቃችሁ። ይሄ ሁላ ችግር ያመጣው ከኋላ ይመታኛል። ሴት ነው እንዴ? ከኋላ ከፊት አይመጣም። ወንድ ከሆነ እኔ አላውቅም። እኔ ቤት በኩል ራሱ ፓፒ ኒክ ያ ነበር ሲያወራው የነበረው። ቤት በኩል ፓፒ መቶ እንደዛ እንዳደረገ ተነጋግረው ነው ሲጀመር። እሱ ነበር እያየ ነበር። ተነጋግረው ነው ያደረጉት ነገር። አንቺ አይገባሽም። እሺ በቃ እኔም እነሱን ሄጄ አወራቸዋለሁ ስለ ሁሉም ነገር እናስተካክላለን። ምንም የምታወራቸው ነገር የለም። ይቅርታ ጠይቃቸዋለሁ። ማንን ነው የምትጠይቂው? ከዚህ በኋላ አንተ እንድትጎዳ አልፈልግም። በቃ ይሄ ሁሉ የተፈጠረው እኮ በአንቺ ምክንያት ነው። ስለዚህ ይቅርታ ምናምን ብሎ ነገር የለም። ከዚህ በኋላ ትጎዳለህ። አይሆንም። ቤኪ አንደኛ ነገር አንተ በእኔ ምክንያት እኔ ራሴ በሚሄድበት መንገድ በሚይዛቸው መንገድ ይዛቸዋለሁ። መክሰስ ካለብኝ ከሳቸዋለሁ። ራሴ ያናግራቸዋለሁ። እሱ ግን ለውጥ አያመጣም። ሁኔታቸውን እያያቸው አይደል እንዴ? እነሱ ሁለት ናቸው። አንተ እኮ ብቻ አንቺ አይመለከትሽም። ስለዚህ ተረጋጋ። ይሄ አንቺ ጉዳይ አይደለም። እንደ ወንድ እኔና እነሱ እናወራለን። ገባሽ አይደል? ኖ አይሆንም። ይሄ እኮ የኔ ጉዳይ ነው። ምንም ቢሆን በእኔ ምክንያት እንደዚህ ይሆንካል። የተጎዳ ያለው እነሱንም ይቅርታ ማለት ካለብኝ ይቅርታ ጠይቄ ምንም ይቅርታ የምትይው ነገር የለም። በቃ ማለት በእኔ ጥፋት ነው ሁላችሁም እዚህ ጋር የተቸገራችሁ ነገር የለም። ጭራሽ ይቅርታ ታያለሽ እንዴ? ያን ሁሉ ካደረጉ በኋላ አይደለም እንዴ? የምን እንትን መስጠት ነው? ፊት መስጠት ነው። እኔ ራሴ ማደርገውን አደርጋለሁ። ሁለቱንም መክሰስ ካለብኝ ከሳለሁ እኮ። ነገሩ ይበልጥ እየተባባሰ ነው የሚመጣው። አንተ ከሳለሁ ካልክ ደግሞ ይባባስ። እንደዛ ካደረጉኝ በኋላ ነገር ብትሆንስ ደግሞ እሺ፣ በማለት ከዚህ በላይ ምን ሊመጣብኝ ነው? አንቺ አምሻል እንዴ? ከዚህ በላይ ምን ሊመጣብኝ?
ቤኪሽ አሁን ፈጣሪ እኮ ነው ያተረፈኛውንም ተረጋጋሽ በማርያም ተረጋጋ እኔም ከዚህ በላይ እንድትጎዳ አልፈልግም ሁሉም ነገር በቃ በንግግር በሰላም እንፍታው እኔ እነሱንም ቢወጣ ንግግር የሚባል ነገር የለም እንደ ወንድ ልጅ እኔ ማናገራቸውን ማደርገውን አድርጌ ሁለቱንም ይዛቸዋለሁ አንቺ ግን ተረጋጊ ይሄ አንቺ ምንም ያጠፋሽው ጥፋት የለም ገባሽ አይደል እኔ ስማኝሽ አንዲ በኔ ቦታ ሆነ ለምን አትመለከትም ማለት ባንተ ምክንያት ሰው ተጎዳ አንቺ በኔ ቦታ ሆነሽ ማየት አለብሽ እንዴ ይገባኛል እኮ ይገባኛል ቤኪ ይገባኛል እሺ ተረጋጋ መጀመሪያ አንተ ተረጋጋ ማለት ሁሉም ነገር ይደርሳል መጀመሪያ አንተ ደህና ስትሆን ነው እኔ አላቅም እንጂ በምን አይነት ቃል ራስ ተጠቅም ይቅርታ ልጠይቅህ እንደምችል አላቅም ማለት የትኛውም አንዳንድ ነገሮችን ይቅርታ ማይቀይራቸው ነገሮች አሉ ግን አይደለም ይሄ ይቅርታ ማያስፈልገው ምክንያቱም አንቺ ከኔ ጋር ነሽ አይደል ወለስ ከኔ ጋር ነሽ ሶ እኔ አንቺን ማንም እንዲናገርሽ አልፈልግም ገባሽ አይደል ይገባኛል ለኔ ያስበህ እኮ ነው ለኔ እኮ ስለዚህ ለምንድን ነው ይቅርታ ልጠይቅ ምናምን የምትይው አይደለም እኔ ከዚህ በላይ አንተ እንድትጎዳሽ አልፈልግም በቃ ይበቃ አንቺ ጋር ማንም አንቺ እንዲያናግርሽ በክፉ አይናቸው እንዲውሽ አልፈልግም ካሁን በኋላ ገባሽ አንደኛ ነገር ዛሬ የጠራው ዋንኛ ምክንያት ማለት ነው በቃ እዚህ ሁላ ችግር ውስጥ በእኔ ምክንያት እየገባክ ስለሆነ ከኪያ ጋር ያንቺ ጉዳይ አይደለም በቃ ምክንያት ነው እንደዚህ ሆንኩ በቂ ለምን ማሰማኝ በላልኩ እንዴት በእኔ ምክንያት ነው ትያለሽ ሲጀመር ባለቤቱን ካልናቆ አጥሩን አይነቀንቁ ትላለሽ ማለት ይሄ ቤኪ ይገባኛል ግን ደግሞ ማለት ነው እኔ ዛሬ አንደኛ የጠራሁበት ዋነኛ ምክንያት በቃ እኔ ከኪያ ጋር መመለስ ካለብኝ ከኪያ ጋር መለሳለሁ እንደውም ስሚ ክስ ምናምን ትችዋል እሺ ቤኪ ተረጋጋ እሺ ቤኪ እኔ በራሴ መንገድ ሁለቱንም ማድረግ ነው አድርጋለሁ ጭራሽ ከኪያ ጋር ትያለሽ እንዴ አይደለም ቤኪ ይሄ ሁሉ እኮ ባንቺ ምክንያት ነው የሆነው ጭራሽ አይደለም ቤኪ ስማኝ ኧረ ተይው እኔ እንደውም ፖሊስ ጣቢያ ምናምን ምን ክስ ውስጥ አስሄደኝ ራሴ በማገኛቸው መንገድ ሁለቱንም አገኛቸዋለሁ ቤኪ በማርያም እኮ ተጨነኩኝ እኮ እኔ በማያገባኝ እኮ ግራ ገባኝ እኮ በማርያም ቤኪ እንዴት እንደዚህ ታያለሽ እሺ ቤኪ ስማኝ እሺ አይደለም እኔ አሁን አንተ ሰላም እንድትሆን እንፈልግ በማያገባህ ነው እዚህ ነገር ውስጥ እየገባ እየተጎዳክ ያለው አንተ አይመለከትም አንቺ ከኔ ጋር እስከሆንሽ ድረስ ስለ አንቺ ሁሉም ነገር እኔን ይመለከተኛል ገባሽ አይደል እንደዚህ ያንገበገበ ያለው ከኔ ያንም ፓፒንም ሁለቱንም ክስ ምናምን አልሄድም ሁለቱንም ይዛቸዋለሁ በራሴ መንገድ ቤኪ አይሆንም እንደዛ አይሆን በቃ ነገሩ ሰላም ነው መሆን ያለበት በማርያም እሺ ተረጋጋ አይሆንም ኔቨር እሺ ቁጭ ብለና ዳምጥ አንድ ቁጭ ብለና አውራኝ እንዴት እንደዚህ ትኛለሽ አንድ ቁጭ ብለና ሻውራኝ እሺ ጭራሽ እመለሳለሁ ትያለሽ ይሄ ሁሉ ከተፈጠረ በኋላ እኔ ላንቺ ብዬ አይደል እንዴ እሺ ግራ ስለገባኝ እኮ ነው ምንድነው ግራ የሚያጋባሽ እኮ እኔ ከዚህ በላይ በእኔ ምክንያት እንድትጎዳ አልፈልግም በቃ እንዴ ኪያ የሚፈልገው እኔ እና እሱ እንድንመለስ ሆነ አሁንም ወደፊትም ባንቺ ጉዳይ ያገባኛል ገባሽ አይደል ስለዚህ ሁለቱንም ይገባኛል እኮ እሺ ቤኪ በማርያም እሺ ተረጋጋሽ እሺ ቁጭ ተረጋግተን እናወራ እኔ ግራ ስለገባኝ እሺ የምላልሽ ማለት እኔ ኪያ ምን እያሰበ እንደሆነ ምንም ሊገባኝ አልቻለም ምንም በቃ ግራ እያጋባኝ ያለው ሁኔታ በሙሉ ግራ ነው የሚሆነው ምን ያስባል እኮ እሺ አንተ ደህና የምትሆንበትን ነገር ነው በቃ አሁን ላይ የምፈልገው እነሱ በቀላሉ አይተውከም እኔ ደህና የምሆነው ሁለቱን ይሄ ሌላ ነገር ውስጥ ነው የሚጨምራቸው አፈር ነው ማበላችሁ አፈር እንደዚህ አድርጎኝም አልተዋቸውም እኔ እንደውም ላንቺ ብዬ ነበር እንደ ፖሊስ ጣቢያ ምናምን ብዬሽ ነበር አሁን ግን አለቃቸው በእልም ይሁን የሚለወጥ ነገር የለም ቤኪ ለምንድን ነው እኔ የማሰማኝ በእልም የሚለወጥ ነገር የለም እልም የሚለወጠው ነገር የለም ኪያ በቃ የሚፈልገው እኔ እነሱ አንድ ላይ ሆነን ከሆነ እኔ እንደውም እነሱን ከሱ ፈሪ መባል አልፈልግም ሁለቱንም አለቃቸው እነሱ በመጡበት መንገድ እኔ የምሄድባቸው ኔቨር አይሆንም ወደ ሞት መሄድ እኮ እንደዚህ እንደቀል የተጀመሩ ነገሮች ናቸው እየባሱ ወደ ሞት መሄዱት አይደል እንዴ ቤኪ በማርያም ተረጋጋ እሺ እኔን ትወደኛለህ አይደለ በጣም እኮ እሺ ተረጋጋ በቃ እሺ እኔ ከዚህ በላይ እንድትጎዳ አልፈልግም እኔ ኪያን በማወራው መንገድ እኔም እኮ እስካሁን ድረስ ይሄን ሁሉ የማደርገው እኮ አንቺን ብዬ ነው ስለምወድሽና አንቺ እንድትጎጂ ስለማልፈልግ እኔ በእኔ ምክንያት አንተ እንድትጎዳ ደግሞ አልፈልግም እንደ አንቺ የምትነጋገሪያቸው የምታወጫቸው ቃላቶች እሺ ቤኪ በማርያም እሺ ተረጋጋ እኔ በቃ በጣም ግራ እየገባኝ ነው የማደርገው ለራሱ በጣም ግራ እየገባኝ ነው በማርያም ተረጋጋ እሺ ቤኪ የምትወደኝ የምታፈቅረኝ ከሆነ በቃ ከዚህ በኋላ ነገሮችን ሁሉ ተዋቸው እሺ በቃ እኔ ጭራሽ አንቺ እንባ ከዓይንሽ እንዲወጣ አልፈልግም እሺ ጭራሽ እኔ በእኔ ምክንያት አዝነሽ ማየት አልፈልግም ስታለቅሽ ማየት አልፈልግም እሺ እሺ ወዴት ነው የምትሄደው እኔ በቃ አንቺ በእኔ ምክንያት ስታዝኝ አልፈልግም ስታለቅሽ ማየት አልፈልግም እሺ በቃ እንደዚያ ወደዚያ ወደፊት ወደ ኋላ እንደዚያ ያመለ
የድርሰን ጨዋታ ቃል ኪዳን ነበረ የረከው ቀለበት ሲልክ ሲገባ ሆኖ የቃል ኪዳን